እንኳን በደህና መጣችሁ። እዚህ ላይ በጣም ውስብስብ የሚመስሉ ርዕሶችን ይዘን መጥተን በቀላሉ እንድንረዳዳቸው እናደርጋለን። እንግዲህ ዛሬ የምንመለከተው ጽሑፍ አንድ በጣም ትልቅ የመጽሐፍ ቅዱስ እንቆቅልሽን ለመፍታት ይሞክራል። ይህ እንቆቅልሽ ደግሞ ስለ መጨረሻው ዘመን ከሚናገረው ትንቢቶች ጋር የተያያዘ ነው። አንዳንዴ ኤስካቶሎጂ ይሉታል። ይሄ ማለት በቀላሉ ስለ መጨረሻው ዘመን ክስተቶች የሚያጠና የትምህርት ዘርፍ ነው ማለት ነው። እናም ይሄ ትንታኔ አንድ በጣም ደፋር የሚባል ሐሳብ ነው የሚያቀርበው። ምንድነው የሚለው? ሁለት በጣም ቁልፍ የሆኑ የመጽሐፍ ቅዱስ ትንቢቶች በአንድ ላይ በተመሳሳይ ሰዓት ይጀምራሉ የሚል መላምት ነው። ስለዚህ እስቲ አብረን ይህንን ሐሳብ ደረጃ በደረጃ እንየው። እሺ፣ ይህንን ውስብስብ ትርጓሜ ለመፍታት የምንከተለው መንገድ ይህን ይመስላል። በመጀመሪያ አንድ መላምትና ሁለት ትንቢቶች እንዴት እንደሚገናኙ እናያለን። ከዛ ደግሞ ለዚህ መላምት እንደ መሰረት የሆኑ ሦስት ዋና ዋና ሐሳቦችን እንመረምራለን። በመቀጠል የመጨረሻውን የ7 ዓመት የጊዜ ሰሌዳ በዝርዝር እንመለከታለን። አራተኛው ክፍል ላይ ስለ ሁለት አይነት ቤተ መቅደሶች እናወራለን። በመጨረሻም ስለ መጨረሻው ፍርድና ስለሚመጣው አዲስ ዘመን እንቃኛለን። እንግዲያው በቀጥታ ወደ መጀመሪያው ክፍል እንግባ። እንግዲህ የመላምንቱ ዋናው ነጥብ ይሄ ነው። በሁለቱ ትንቢቶች ውስጥ የተገለጹት ክስተቶች በጣም ከመመሳሰላቸው የተነሳ እንዲሁ በአጋጣሚ የተከሰቱ ናቸው ብሎ ማሰብ ይከብዳል። ስለዚህ ምን መሆን አለበት? አንድ የጋራ መነሻ ነጥብ ሊኖራቸው ይገባል የሚል ነው ዋናው ሐሳብ። በደንብ እናስተውል። 3 በጣም ቁልፍ የሆኑ ክስተቶች በሁለቱም ትንቢቶች ውስጥ ተደጋግመው ተጠቅሷል። አንደኛ፣ ዕለታዊው መሥዋዕት ይቆማል። ሁለተኛ፣ የጥፋት ርኩሰት የሚባል ነገር ይመሠረታል። ሦስተኛ ደግሞ መቅደሱና ሕዝቡ ይረገጣሉ። እንግዲህ ለመላመቱ መሠረት የሆኑትም እኚህ አስገራሚ መመሳሰሎች ናቸው። እሺ፣ እነዚህ መመሳሰሎች እንግዲህ እንደ መሠረት ድንጋይ ናቸው። አሁን ይህንን የተዋሃደ ጊዜ ሰሌዳ ሐሳብ ለማጥናከር ጽሑፉ 3 ቁልፍ የሆኑ መነሻ ሐሳቦችን ወይም መሠረቶችን ያስቀምጣል። እስቲ አንድ ባንድ እንያቸው። የመጀመሪያው መነሻ ሐሳብ በአንድ የመጽሐፍ ቅዱስ ሐረግ አተረጓጎም ላይ ነው የሚያተኩረው። ብዙዎች በሳምንቱ መካከል ብለው የሚረዱትና ሐረግ ይሄ የአመለካከት በፍጹም የልና ለሳምንቱ እኩሌታ ወይም ለግማሽ ሳምንት ተብሎ መተርጎም አለበት ይላል። ይህ ትርጉም ደግሞ በጣም ትልቅ አንድምታ አለው። ታላቁ መከራ ለመጀመሪያዎቹ 1260 ቀናት ብቻ ይቆያል ወደሚል ድምዳሜ ያደርሰናል። ሁለተኛው መነሻ ሐሳብ ደግሞ በጣም ወሳኝ ነው። እሱም ምንድን ነው? የመጀመሪያው ትንሣኤ፣ ይሄ የአማኞች ትንሣኤ አንድ ጊዜ ብቻ የሚፈጸም ነጠላ ክስተት ነው ይላል። ይሄ ለምን ወሳኝ ሆነ? ምክንያቱም በጊዜ ሰሌዳው ላይ እንደ አንድ ግልጽ መለያ መስመር ነው የሚያገለግለው። ከዚህ ክስተት በኋላ ቅዱሳን በምድር ላይ አይገኙም ማለት ነው። እናም ሦስተኛው መነሻ ሐሳብ ነገሩን በቁጥር ያስቀምጠዋል። እንዴት? የመጨረሻው ሳምንት የሚጀምረው የጥፋት ልጅ የሚባለው አካል ወደ ምድራዊው ቤተ መቅደስ ሲገባ ነው ይላል። ከዚያ ቀን አንስቶ በትክክል 1335 ቀናትን ስንቆጥር ቡሩክ የተባለው የመጀመሪያው ትንሣኤ ይፈጸማል። ቁጥሩን ልብ እንበል፣ 1335 ቀናት። እሺ፣ እንግዲህ እነዚህ 3 መሠረታዊ ሐሳቦች ከተያያዙ አሁን ሁሉንም አንድ ላይ አድርገን ምንጩ የመጨረሻውን የ7 ዓመት ወይም የ2520 ቀን የጊዜ ሰሌዳ እንዴት በምስል እንደሚያስቀምጠው እንመልከት። እዚህ ላይ ሙሉውን ምስል እናያለን። እስቲ ሰንጠረዡን እንመልከት። መጀመሪያ ያልፍ የ160 ቀናት ታላቅ መከራ አለ፣ አውሬው ቅዱሳንን የሚያሳድድበት ጊዜ። ከዛ ላይ 75 ቀናት ሲጨምሩ ባልፍ የ335ኛው ቀን የመጀመሪያው ትንሣኤ ይፈጸማል። ከትንሣኤ በኋላ ደግሞ ለ965 ቀናት 7ቱ መቅሰፍቶች በምድር ላይ ይፈሳሉ። ይህኔ የአውሬው 2300 ቀን ትንቢት ፍጻሜውን ያገኛል። ግን አያልቅም። ከዛ በኋላ ለተጨማሪ 220 ቀናት የፍርድ ምዕራፍ አለ። እናም ሁሉም ሲደመር አልፌ 520 ቀናት የ7 ሳምንታት ትንቢት ሙሉ በሙሉ ይፈጸማል። አያችሁ፣ በዚህ ሁሉ የጊዜ ስሌት ውስጥ ሁሉም ነገር የሚያመላክተው ወደ አንድ ቁጥር ነው፣ 1335 ቀናት። ይሄ ቁጥር የቅዱሳን መከራ የሚያበቃበት እና ከምድር የሚነጠቁበት ወሳኝ የለውጥ ነጥብ ነው። በትክክል በ1335ኛው ቀን የመጀመሪያው ትንሣኤ ሲፈጸም ጻድቃን ከምድር ይወሰዳሉ። ለምን? ምክንያቱም ቀጥሎ የሚመጣው ምዕራፍ የእነሱ መከራ ሳይሆን በዓለም ላይ የሚፈሰው የእግዚአብሔር ቁጣ ስለሆነ ነው። ስለዚህ ይሄ ክስተት ሁለቱን ጊዜያት በግልጽ ይለያቸዋል። ይህ ምስል ነገሩን በደንብ ያሳያል። የ2300 ቀን ትንቢቱን እንደ አንድ ረጅም መስመር ብናስበው በሁለት ይከፈላል። የመጀመሪያው ክፍል 1335 ቀናት የሚረዝመው
የአውሬው አገዛዝና የስደት ጊዜ ነው። ሁለተኛው ክፍል ደግሞ 965 ቀናት የሚፈጀው የሰባቱ መቅሰፍቶች ጊዜ ነው። ሁለቱ ሲደመሩ 2300 ቀናት ይሆናሉ። እስካሁን ስለ ጊዜ ነው ያወራነው። አሁን ደግሞ ሌላ በጣም ወሳኝ ነጥብ እናንሳ። መቅደስ የሚለው ቃል ይሄ ብዙ ጊዜ ግራ ያጋባል። ስለዚህ ይህ ጽሑፍ በሁለት የተለያዩ የመቅደስ ጽንሰ ሐሳቦች መካከል በጣም ወሳኝ የሆነ ልዩነት ያስቀምጣል። ልዩነቱ ይሄ ነው። አንደኛው በምድር ላይ ያለው ሥጋዊ ቤተ መቅደስ ነው። ይሄ በእስራኤል የሚገኝ እውነተኛ ሕንፃ ነው። ሜናውስ በትንቢት ውስጥ እንደ ሰዓት ክስተቶችን በጊዜ ለመለካት የሚያገለግል ምልክት ነው። ሌላኛው ደግሞ በሰማይ ያለው እውነተኛ መቅደስ ነው። ይሄ የእግዚአብሔር ማደሪያ ነው። ትንቢታዊው መንጻት የሚፈጸመውም እዚህ ላይ ነው። ስለዚህ ምድራዊው ቤተ መቅደስ በጥፋት ልጅ ቢረክስም በ2300ኛው ቀን የሚነጻና የሚጸድቀው ሰማያዊው መቅደስ ነው። ይህንን ሐሳብ ለማጠቃለል ከጽሑፉ የተወሰደው ጥቅስ እንዲህ ይላል። ሥጋዊው ቤተ መቅደስ ጊዜን ለመለካት የሚያገለግል መሳሪያ ብቻ ነው። ከ2300 ቀናት በኋላ የሚነጻው መቅደስ እውነተኛው መቅደስ ነው። በጣም ግልጽ ነው አይደል? ምድራዊው ቤተ መቅደስ ሰዓት ነው። ትክክለኛው ክስተት የሚፈጸመው ግን በሰማይ ነው። እንግዲህ የ200 ቀን ትንቢት እዛ ላይ ፍጻሜውን አገኘ። ግን ሙሉ የጊዜ ሰሌዳው አላበቃም። ያስታውሱ እንደሆነ ሙሉ ትንቢት 2520 ቀናት ነው። ስለዚህ የ70 ሳምንታትን ትንቢትን ለመጨረስ የመጨረሻዎቹ 220 ቀናት ይቀሩ። እነዚህ ቀናት ደግሞ የፍርድ ጊዜ ናቸው። በእነዚህ የመጨረሻ ኃይዘው 3 ዋና ዋና ነገሮች ይፈጸማሉ። ደረጃ 1 የባቢሎን ጋለሞታ ትጠፋለች። ደረጃ 2 የአውሬው ሰራዊት ፍርድ ይቀበላል። እና ደረጃ 3 ሰይጣን ራሱ ይታሰራል። እነዚህ 3 ክስተቶች ሲጠናቀቁ ነው እንግዲህ ለአዲሱ ዘመን ለ1000 ዓመቱ መንግሥት መንገድ የሚከፈተው። እናም ሰይጣን ሲታሰር ትልቁ የ70 ሳምንታት ትንቢት ሙሉ በሙሉ ይጠናቀቃል። ይሄ እንግዲህ የአንድ ዋና የብሉይ ኪዳን ትንቢት ፍጻሜ ነው። ከዚህ በኋላ ምን ይሆናል? የ1000 ዓመት የሰላም ዘመን ወይም የ1000 ዓመት መንግሥት ይጀምራል። እንግዲህ ዛሬ የተመለከተው አንድ በጣም ዝርዝር የሆነ መላምት ነው። ይህ መላምት የሚነግረን ነገር ቢኖር ትንቢታዊ የጊዜ ሰሌዳዎችን ልክ እንደ ሂሳብ ቀን በቀን ማስላት ይቻላል የሚል ነው። እስቲ ለአንድ አፍታ እናስበው። ይሄ ነገር እውነት ከሆነ ስለ ታሪክና ስለ ዕጣ ፈንታ ያንንን መረዳት እንዴት ነው የሚቀይረው? ይሄ ትልቅ ጥያቄ ነው፣ እንድናስብበት የሚጋብዝ